በእግዚአብሔር ነገሥተ ምድር ሰብሕዎ ወዘምሩ ለአምላክነ። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃናዊ መንግሥት። ቀን 7 5ኛው ወር 2012 ዓመተ ምህረት በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጉዳዩ የኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን እረኞች በልዑልና በድንግል ፊት ተመዝነው ስለተሰጣቸው ኃላፊነትና የእረኝነት ተግባር በጣት ከሚቆጠሩ በቀር ፍጹማን ሰው በመገኘታቸው መሰናበታቸውን ስለማሳወቅ ይመለከታል። በእነሱ ምትክ ልዑል የታመኑ ባሮቹንና እረኞቹን መቀባቱንና መሾሙን ይታወቅ ዘንድ በተጨማሪ ማሳወቅን ይመለከታል። የተከበራችሁ አባቶቼ አስቀድሜ በትሕትና በልዑልና በወላዲት አምላክ ስም የአክብሮት ሰላምታዬን በትሕትና ጎንበስ ብዬ አቀርባለሁ። አስቀድሜ ስለ ማንነቴ ብገልጽ መልካም እንደሆነ ይሰማኛል። እኔ አንድ ድሃ ምስኪን ከጎስቋላ ቤተሰብ የተገኘው ከሥረ መሠረቴም የተዋሕዶ ኦርቶዶክስ እምነት ተከታይ ምእመን ነኝ። እናንተ ጨዋ እንደምትሉት ማለት ነው። ይህን ደብዳቤ እንድጽፍላችሁ የሆነው ከልዑል ኃያል ጌታ በመታዘዜ እንደሆነ በቅንነት እንድትረዱልኝ በአክብሮት እገልጽላችኋለሁ። ኢትዮጵያ የዓለም ብርሃን በሚል ከመልእክት 1 እስከ መልእክት 8 እንዲሁም አዋጅን የያዘ ለሕዝብ ያልተገለጸ መልእክት 7 ሲቀር ለሕዝብም ለመላው የሰው ዘርም ለ15 ዓመታት ሳደርስ ቆይቻለሁ። ለእናንተም በአደራ ፖስታ እንዲደርሳችሁ አድርጌያለሁ። ግን ማንም አባት ጉዳዬ ብሎ የገለጸ ወይም እውነት ነው ወይ አይደለም ብሎ ከፈጣሪው ጠይቆ ያስተማረ የመከረም የለም። እንዲያውም በአንዳንድ የክብረ በዓል ቦታ ወረቀት የሚበትን ሐሰተኛ ሰው አለና እንዳትሰሙ ተብሎም ሲነገር እንደነበረ አረጋግጫለሁ። ለማንኛውም እኔም ተሰደብኩ፣ ተነቀፍኩ፣ አንድ ተራ ሰው ነኝ። መልእክቱ ግን ከልዑል ዘንድ የመጣ በመሆኑ ያቃለላችሁት እግዚአብሔር መንፈስ ቅዱስን ነበርና አውቆ አጥፊ ሆናችኋል። ብዙ አባቶች እየተለኩ ሊመክሯችሁ ከልዑል የታላከውንም ሊነግሯችሁ ሞክረዋል፣ አልተቀበላችሁም። ዛሬም ይህን ቁጥር ጨብጦ ወደ እናንተ የደረሰው መልእክት አይደለም ደብዳቤ እንጂ ከእግዚአብሔር የታመኑ ባሮች የተላከ ደብዳቤ፣ ምክር፣ ተግሣጽ፣ ቅጣት ከእግዚአብሔር የሚመነጩ እረኞች በአግባቡ በጎችን እንዲያሰማሩ ለማድረግ የሚሰነዘር የልዑል እግዚአብሔር የፍቅር በትር ነበር። ግን እናንተ በምክሩ በተግሣጹ ከመጠቀም ይልቅ መልእክት አድራሹን በመናቅ በማጣጣል በመስደብ ተጠመዳችሁ። ስለ እኔ ያላችሁትን ሁሉ መናገር ባያስፈልግም ያልተሰጠኝ ስም የለም። ለመሆኑ ሰው ሁሉ የእግዚአብሔር ፍጡር አይደለም እንዴ? ምናምንቴ ቢሆን ቢደኸይ ቢያጣ ቢነጣ እግዚአብሔር በአንደበቱ ሊነገር የሚከለክለው አለን? የበለዓም አህያ የነቢዩን እብደት ለማገድ አንደበት ብታወጣ ብትናገር፣ ስለ መደብደቧ በትሕትና ብትናገር ነቢዩ ሰማትን? አልሰማትም። እንዲያውም ዱላውን አከበደባት እንጂ።
በሰው አንደበት መናገሯም አላስደነገጠውም። እኔ እኮ ሰው ነኝ፣ እርግጥ በእውቀቱ፣ በትምህርቱ፣ በሥልጣኑ፣ በክብሩ፣ በሁሉም እጥጋችሁ የማልደርስ አንድ የእግዚአብሔር ድሃ ነኝ፣ ምስኪን ድሃ፣ ጠላት ዲያብሎስ በብርቱ ያደቀቀኝ። ይሁን ጨዋው ምእመን እንደ በለዓም አህያ የሚቆጠረውን እንደኔ አይነቱን ሰው በሰውነቴ ከምታዩ ይልቅ ለምን ቃሉን አትሰሙም ነበር? ከየት የመጣ ነው ከኛ ያለፈ ቃል የሚናገረው እያላችሁ ሁሉንም ከምትነቅፉና ከምትንቁ በውኑ ይህ እውነት ነውን? ይህ ሰው የሚናገረው እውነት አለው ወይ ብላችሁ ልዑልን ለምን አትጠይቁም? አንዴ ደቂቀ ኤልያስ ነው፣ አንዴ የንቡረድ ኤርምያስ ተከታይ ነው። ከሳቸው የዓለሙ መፋረጃ ከሚለው ስዕል መልካም የመሰለኝን ስለተጠቀምሁ ቅዠታም ነው፣ ሰላይ ነው፣ ምን ስፍር ቁጥር አለው የማልባለው የለም። ይሁን እንጂ እኔ የምትሉትን ሁሉ አይደለሁም። ጆሮአችሁን ኮርኩሩ፣ አዳምጡ። እኔ ድሃ ያልተማርኩ ተራ የኢትዮጵያ ተዋሕዶ ኦርቶዶክስ እምነት አማኟና ተከታይ ነኝ። ከልዑል ኃይለ ቃል እንዲህ የሚል ቃል እናገኛለን። እናንተ በአሁኑ ሰዓት እንድትመዘኑ የተደረገበት የእግዚአብሔር ቃል ነው። ከዚህም በላይ በዋናነት የተመዘናችሁበት የልዑል ቃል በትንቢተ ሕዝቅኤል ምዕራፍ 34 በሙሉ የተገለጸው ኃይለ ቃል ነው። ለኢዮሳፍጥም ብዙ ብልጥግናና ክብር ነበረው። ለአክዓብም ጋብቻ ሆነ። ከጥቂት ዓመት በኋላ ወደ አክዓብ ወደ ሰማርያ ወርዶ አክዓብም ለእርሱና ከእርሱ ጋር ለነበሩት ሕዝብ ብዙ በጎችንና በሬዎቹን አረደ። ከእርሱም ጋር ወደ ሬማት ዘገለዓድ ይሄድ ዘንድ አባበለው። የእስራኤልም ንጉሥ አክዓብ የይሁዳን ንጉሥ ኢዮሳፍጥን ከኔ ጋር ወደ ሬማት ዘገለዓድ ትሄዳለህን? አለው። እርሱም እኔ እንዳንተ ነኝ፣ ሕዝቤም እንደ ሕዝብህ ናቸው፣ በሰልፉም ከአንተ ጋር እንሆናለን ብሎ መለሰለት። ኢዮሳፍጥም የእስራኤልን ንጉሥ የእግዚአብሔርን ቃል አስቀድመ ትጠይቅ ዘንድ እለምንሃለሁ አለው። የእስራኤልንም ንጉሥ ነቢያቱን 400 ሰዎችን ሰብስቦ ወደ ሬማት ዘገለዓድ ለሰልፍ ልሂድን ወይስ ልቅር አላቸው። እነርሱም እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ውጣ አሉት። ኢዮሳፍጥ ግን እንጠይቀው ዘንድ የእግዚአብሔርን ነቢይ የሆነ ሌላ ሰው በዚህ አይገኝምን? አለ። የእስራኤልም ንጉሥ ኢዮሳፍጥ እግዚአብሔርን የምንጠይቅበት አንድ ሰው አለ፣ ነገር ግን ሁል ጊዜ ክፉ እንጂ ከቶ መልካም ትንቢት አይናገርልኝም እና እጠለዋለሁ። እርሱም የይምላ ልጅ ሚክያስ ነው አለው። ኢዮሳፍጥም ንጉሥ እንዲህ አይበል አለው። የእስራኤል ንጉሥ አንድ ጃንደረባ ጠርቶ የይምላም ልጅ ሚክያስን ፈጥነህ አምጣው አለው። የእስራኤል ንጉሥና የይሁዳ ንጉሥ ኢዮሳፍጥ ልብሰ መንግሥት ለብሰው በሰማርያ በር መግቢያ አጠገብ በአደባባይ በዙፋኖቻቸው ላይ ተቀምጠው ነበር። ነቢያትም ሁሉ በፊታቸው ትንቢት ይናገሩ ነበር። የከነዓን ልጅ ሴዴቅያስም የብረት ቀንዶችን ሰርቶ እግዚአብሔር እንዲህ ይላል፣ ሶርያውያን እስኪጠፉ ድረስ እንደነዚህ ትወጋለህ አለ። ነቢያትም ሁሉ እግዚአብሔር በንጉሥ እጅ አሳልፎ ይሰጣታልና ወደ ሬማት ዘገለዓድ ሂድና ተከናወን እያሉ እንዲህ ትንቢት ይናገሩ ነበር። ሚክያስንም ሊጠራ የሄደ መልእክተኛ እነሆ ነቢያት በአንድ አፍ ሆነው ለንጉሡ መልካም ይናገራሉ፣ ቃልህም እንደ ቃላቸው እንዲሆን መልካም እንድትናገር እለምንሃለሁ አለው። ሚክያስም ሕያው እግዚአብሔር አምላኬ የሚለውን እርሱን እናገራለሁ አለ። ወደ ንጉሡም በመጣ ጊዜ ንጉሡ ሚክያስ ሆይ ወደ ሬማት ዘገለዓድ ለሰልፍ እንሂድን ወይስ እንቅር አለው። ውጣ ተከናወን፣ በእጅህም አልፈው ይሰጣሉ አለ። ንጉሡም በእግዚአብሔር ስም ከእውነት በቀር እንዳትነግረኝ ስንት ጊዜ አምልሃለሁ አለው። እርሱም እስራኤል ሁሉ ጠባቂ እንደሌላቸው በጎች በተራሮች ላይ ተበትነው አየሁ። እግዚአብሔር ለእነዚህም ጌታ የላቸውም፣ እያንዳንዱም በሰላም ወደ ቤቱ ይመለስ አለ ብሎ ተናገረ። የእስራኤልም ንጉሥ ኢዮሳፍጥ ክፉ እንጂ መልካም ትንቢት አይናገርልኝም አላልሁምን? አለው። ሚክያስም አለ፣ እንግዲህ የእግዚአብሔርን ቃል ስሙ። እግዚአብሔር በዙፋኑ ተቀምጦ የሰማይ ሰራዊት ሁሉ በቀኙና በግራው ቆመው አየሁ። እግዚአብሔርም ወጥቶ በሬማት ዘገለዓድ ይወድቅ ዘንድ
የእስራኤልን ንጉሥ አክዓብን የሚያታልል ማን ነው አለ። አንዱም እንደዚህ ሌላውም እንደዚህ ያለ ነገር ተናገረ። መንፈስም መጣ፣ በእግዚአብሔርም ፊት ቆመ። እኔ አታልለዋለሁ አለ። እግዚአብሔርም በምን አለው? እርሱም ወጥቼ በነቢያት ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። እግዚአብሔርም ታታልለዋለህ፣ ይቀናሃል፣ ውጣ እንዲሁም አድርግ አለ። አሁንም እነሆ እግዚአብሔር በእነዚህ በነቢያት አፍ ሐሰተኛ መንፈስን አድርጓል። እግዚአብሔርም በአንተ ላይ ክፉ ተናግሮብሃል። የከነዓንም ልጅ ሴዴቅያስ ቀረበ፣ ሚክያስንም በጥፊ መታውና የእግዚአብሔርን መንፈስ ከአንተ ጋር ይናገር ዘንድ በምን መንገድ ከኔ አለፈ አለ። ሚክያስም እነሆ በዚያን ቀን ልትሸሸግ ወደ እልፍኝ ስትሄድ ታያለህ አለ። የእስራኤልም ንጉሥ ሚክያስን ውሰዱ፣ ወደ ከተማይቱም አለቃ ወደ አሞን ወደ ንጉሡም ልጅ ወደ ኢዮአስ መልሳችሁ ንጉሥ እንዲህ ይላል፣ በደህና እስክመለስ ድረስ ይህንን ሰው በግዞት አኑሩት፣ የመከራም እንጀራ መግቡት፣ የመከራም ውሃ አጠጡት በሉ አለ። ሚክያስም በደህና ብትመለስ እግዚአብሔር በእኔ የተናገረ አይደለም አለ። ደግሞም እናንተ ሕዝብ ሁሉ ስሙኝ አለ። መጽሐፈ ዜና መዋዕል ካልዕ ምዕራፍ 18 ከቁጥር 1 እስከ 26። ይህን ታሪክ ለእናንተ ልጠቅስ ያስገደደኝ ምክንያት በዚህ ነው። አባቶቼ እናንተ በእምነታችን በተዋሕዶ ቤታችን በቤተ ክርስቲያናችን ትልቁን ስፍራ የያዛችሁ ናችሁ። በጵጵስና ማዕረግ በሲኖዶስ ሁሉን ታዩ ዘንድ እግዚአብሔር ከራሱ ቀጥሎ በታላቅ ስፍራ ያስቀመጣችሁ የታላቁ የእግዚአብሔርም የድንግልም ሕዝብ የሆነው ምእመን እረኛ ናችሁ። ይህን ሁሉ ያውቀዋል። ታዲያም ስታጠፉ ማን ይውቀሳችሁ? አዎን እግዚአብሔር ነው። እግዚአብሔር እንዴት ይናገራችሁ? በመረጠው በፈቀደው መንገድ አይደለምን? አዎን ነው። ወደ እናንተ እየተላኩ የሚመጡ ብዙ የልዑል መልእክተኞች ከአውደ ምሕረት ከየበዓታችሁ ያባረራችኋቸው በዘበኛ የተቀጠቀጡት ለአሳሪ መንግሥት ተላልፈው የተሰጡትን አታስታውሷቸውም? እግዚአብሔር ሥራችሁን መዘነ፣ ወቀሰ፣ ገሰጸ፣ አስጠነቀቀ፣ አልሰማችሁም? ከላይ በእግዚአብሔር ቃል እንዳያችሁት ስንት ሚክያሶችን በጥፊ በሚበልጥ መታችሁ። ከእኛ በምን አልፎ አይደል እንዴ የምትሉት? ያለውን ዘረኛ መንግሥት የምትመርቁ አይደላችሁም እንዴ? ሕዝበ ክርስቲያኑ ሲፈጅ፣ ቤተ ክርስቲያን ሲቃጠል፣ አገልጋዮች ሲታረዱ ምን አደረጋችሁ? ለይምሰል ውግዘት ምን ትርጉም አለው? ወዲያው ከእስላሟ ከመናፍቁ የመንግሥት ተብዬ ልዑካን ጋር የምትደራደሩ አልፋችሁም በ10 ሚሊዮኖች የሚቆጠር ብር ለከተማው አስተዳደር የምትለግሱ በስልት የተዋሕዶን ሕዝብና ቤተ ክርስቲያንን የሚያስፈጀውን መሪ እንኳን ተሸለምክልን ደስ ብሎናል የምትሉ ከሚክያስ ተጻረው እንደ ቆሙት 400 ነቢያት የመንግሥትን የተቀናበረ ጥፋት ፈጻሚዎችን ከመመረቅ አልፋችሁ የምዕመኑን ገንዘብ ዝቃችሁ የምትሰጡ ከእናንተ በተቀበሉት ገንዘብ ቄሮ ዘረኛ አጥፊ መንጋ እያደራጅተው እንዲዘምቱብን ያገዛችሁ በእውኑ የምትሰሩትን ውጤቱንስ አውቃችሁታል? መቼም ይህ ይጠፋችኋል ብዬ አላስብም። ሚክያስ እንደተናገረው የእስራኤል ንጉሥ ሞተ እንጂ ተመልሶ በሕይወት አልመጣም፣ ሬሳው እንጂ። ዛሬ የምትመርቋቸው ገዢዎች ነገ አታዩአቸውም። እናንተም በግብር መስላችኋቸዋልና የልዑል ፍርድ መጥቶባችኋል። እግዚአብሔር እውነትን የሚያጸድቁ እሱንም የሚፈሩ የሚታዘዙትን አገልጋይ ባሮቹን መርቷል። በእስራኤል መልካም ዘመን የቤተ ክህነቱ ዋና የነበረው ሊቀ ካህን ኤሊ ረጅም ዘመን 40 ዓመት በላይ በቤተ ክርስቲያን ያገለገለ ነበር። ይሁንና ቀድሞ የነበረው ትጋቱ መታመኑ ጠፍቶ ልማዳዊ ሕይወት አነገሰ። አፍናኒንና ፊንሐስ የሚባሉ 2 ልጆቹ ነበሩት። ሁለቱም ምናምንቴዎች ነበሩ። በቤተ እምነቱ ከጋለሞቶች ጋር ይተኙ ነበር። ኤሊም ይህንን ክፉ ሥራቸውን ሰምቶ አልገሰጻቸውም፣ ብርቱም እርምጃ አልወሰደም። እግዚአብሔርም በአባትም በልጆችም አዝኖ ነበር። ይህ በእንዲህ እንዳለ ፍልስጤምና የእስራኤል ሕዝብ ውጊያ ገጥመው ነበር። የእስራኤል ታቦት ጽዮን ወደ ውጊያው ዘምታ ነበር። አጅበው የሄዱት ደግሞ አፍናኒንና ፊንሐስ ነበሩ። ውጊያው በረታ። አፍናኒንና ፊንሐስ ሞቱ። ታቦተ ጽዮን ተማረከች።
ኤሊም የልጆቹን ሞትና የጽዮንን በፍልስጤን መማረክ ሲሰማ ደንግጦ ከተቀመጠበት ወንበር ወደቀ፣ ሞተም። ዛሬ በቤተ ክርስቲያናችን የነገሰው ማን ነው? ስንቶች አፍናኒንና ፊንሐሶች አሉ? ስንቶቻችሁ የኤሊን ዕጣ ትጠብቁ ይሆን? የእናንተ እረኝነት ከዚህ በታች በማሰፍረው የልዑል ኃይለ ቃል ተመዘነ፣ ፍርዳችሁም ወጣ። የእግዚአብሔር ኃይለ ቃል ወደ እኔ እንዲህ ሲል መጣ ይላል የታመነው የልዑል ባሪያ ሕዝቅኤል በትንቢተ ቃሉ በምዕራፍ 34። የሰው ልጅ ሆይ ትንቢት ተናገር፣ በእስራኤል እረኞች ላይ ትንቢት ተናገር። እረኞችንም እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላጸናችሁትም፣ የታመመውንም አላከማችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም። በኃይልና በጭቆናም ገዛችኋቸው። እረኛንም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ። ተበተኑም። በጎቼ በተራሮች ሁሉና በረዘሙ ኮረብቶች ሁሉ ላይ ተቅበዝብዘዋል። በጎቼም በምድር ፊት ሁሉ ላይ ተበትነዋል። የሚሻም የሚፈልግም አልነበረም። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞችን በጎቼን ስላልፈለጉ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋል፣ በጎቼም ለምድር አራዊት ሁሉ መብል ሆነዋልና። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው ፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያ ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ከአፋቸው አድናለሁ፣ መብልም አይሆኑላቸውም። ጌታ እግዚአብሔር እንዲህ ይላል፣ እነሆ እኔ ራሴ በጎቼን እሻለሁ እፈልግማለሁ። እረኛ በተበተኑት በጎቼ መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተኑት ስፍራ ሁሉ አድናቸዋለሁ። ከአሕዛብም ዘንድ አመጣቸዋለሁ፣ ከአገሮችም እሰበስባቸዋለሁ፣ ወደ ገዛ አገራቸውም አመጣቸዋለሁ። በእስራኤልም ተራሮች ላይ በፈሳሾችም አጠገብ በምድሯም ሰዎች በሚኖሩበት ስፍራ ሁሉ አሰማራቸዋለሁ። በመልካም ማሰማሪያ አሰማራቸዋለሁ። ጉርኗቸውም በረጅሞቹ በእስራኤል ተራሮች ላይ ይሆናል። በዚያም በምልጃም ጉርኖ ውስጥ ይመሰጋሉ። በእስራኤል ተራሮችም ላይ በለመለመ ማሰማሪያ ይሰማራሉ። እኔ ራሴ በጎቼን አሰማራለሁ፣ አስመስጋቸዋለሁ ይላል ጌታ እግዚአብሔር። የጠፋውንም እፈልጋለሁ፣ የባዘነውንም እመልሳለሁ፣ የተሰበረውንም እጠግናለሁ፣ የደከመውንም አጸናለሁ፣ የወፈረውንና የበረታውንም አጠፋለሁ፣ በፍርድም እጠብቃቸዋለሁ። ጌታ እግዚአብሔር እንዲህ ይላል፣ እናንተም መንጋዬ ሆይ እነሆ በበግና በአውራ ፍየልም መካከል እፈርዳለሁ። የቀረውን ማሰማሪያችሁን በእግራችሁ የረገጣችሁትን በመልካሙ መሰማሪያ መሰማራታችሁ ባይበቃችሁ ነውን? የቀረውንስ ውሃ በእግራችሁ ያደፈረሳችሁት ጥሩውን ውሃ መጠጣታችሁ ባይበቃችሁ ነውን? በጎቼም በእግራቸው በረገጣችሁት ይሰማራሉ፣ በእግራችሁ የደፈረሳችሁትን ይጠጣሉ። ስለዚህ ጌታ እግዚአብሔር እንዲህ ይላቸዋል፣ እነሆ እኔ በወፈሩት በጎቼና በከሱት በጎቼ መካከል እፈርዳለሁ። እስክትበትኗቸው ድረስ በእምቢያና በትከሻ ስለምትገፏቸው፣ የደከሙትን ሁሉ በቀንዳችሁ ስለምትወጓቸው፣ ስለዚህ መንጋዬን አድናለሁ። ከእንግዲህ ወዲህ ንጥቂያ አይሆንም። በበግና በበግ መካከልም እፈርዳለሁ፣ በላያቸውም እንደ እረኛ ቆማለሁ። እርሱም ያሰማራቸዋል፣ እርሱም ባሪያዬ ዳዊት ነው። ያሰማራቸዋል፣ እረኛም ይሆናቸዋል። እኔም እግዚአብሔር አምላክ እሆናቸዋለሁ፣ ባሪያዬም ዳዊት በመካከላቸው አለቃ ይሆናል። እኔ እግዚአብሔር ተናግሬአለሁ። የሰላምን ቃል ኪዳን ከእነርሱ ጋር እገባለሁ፣ ክፉዎችንም አራዊት ከምድር አጠፋለሁ። ተዘልለው በምድረ በዳ ይኖራሉ፣ በድሩም ውስጥ ይተኛሉ። እነርሱንና በኮረብታዬ ዙሪያ ያሉትን ስፍራዎች ለበረከት አደርጋቸዋለሁ፣
ዝናቡንም በጊዜው አወርዳለሁ፣ የበረከት ዝናብ ይሆናል። የምድረ በዳም ዛፍ ፍሬውን ይሰጣል፣ ምድርም ቡቃያዋን ትሰጣለች። በምድራቸውም ተዘልለው ይኖራሉ። የቀንበራቸውንም ማነቆ በሰበርሁ ጊዜ ከሚገዟቸው እጅ ባዳንኋቸው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። እንግዲህም ለአሕዛብ ንጥቂያ አይሆኑም፣ የምድርም አራዊት አይበሏቸውም። ተዘልለው ይቀመጣሉ፣ የሚያስፈራቸውም የለም። የዝናን ተክል አቆምላቸዋለሁ። እንግዲህም ከራብ የተነሣ በምድር አያልቁም፣ የአሕዛብንም ስድብ ከእንግዲህ ወዲህ አይሸከሙም። እኔ እግዚአብሔር አምላካቸው ከእነርሱ ጋር እንዳለሁ እነርሱም የእስራኤል ቤተ ሕዝቤ እንደሆኑ ያውቃሉ ይላል ጌታ እግዚአብሔር። እናንተም በጎቼ የማሰማሪያ የበጎች ሰዎች ናችሁ፣ እኔም አምላካችሁ ነኝ ይላል ጌታ እግዚአብሔር። ትንቢተ ሕዝቅኤል ምዕራፍ 34 በሙሉ። ከላይ በእግዚአብሔር ቃል እንደተገለጸው የዛሬው አባቶቻችን ምን ይመስላሉ የሚለውን ብናይ ዛሬ በየገጠሩና በየበረሃው ያሉ ቤተ ክርስቲያናት፣ ገዳማት፣ በእነሱ ስር ያሉ የአብነት ትምህርት ቤቶች እምን ላይ ናቸው? እውነት ነው። የገጠሩ ቤተ ክርስቲያናችን እንዲሁም ገዳማት በፍጹም ማጣት ውስጥ የወደቁ አገልጋዮቻቸው የተበተኑ ቢኖሩም አልፎ አልፎ ከምዕመኑ በሚደረግላቸው ምጽዋት ለመሰንበት የሚታገሉ ናቸው። ገዳማት ለከተማ የቀረቡ እንደነ ደብረ ሊባኖስ አይነት ካልሆኑ የተቀሩት በእጦት የተበተኑ ተማሪዎቻቸው፣ መምህራኖቻቸው የተሰደዱባቸው ናቸው። ጥሬና አቡጀዴ የሚሰጣቸው አጥተው የተዘጉ ብዙዎች ናቸው። በከተሞች ያሉ ቤተ ክርስቲያናት በአብዛኛው በቅጥራቸው ዙሪያ ሕንፃ ገንብተው የሚያከራዩ ከከተማው ሕዝብም በተለያየ መንገድ ገቢ የሚያገኙ ናቸው። የተለያየ ንግድም ውስጥ የገቡ ናቸው። አባቶች ጳጳሳት፣ ካህናት፣ ዲያቆናት በተለያየ መንገድ ከፍተኛ ገቢ ያላቸው ሕንፃ የገነቡ የሚያከራዩ፣ በዘመኑ መኪና የሚንፈላሰሱ ትልልቅ ባለሀብቶችን በንስሐ ልጅነት ይዘው የበለጸጉ ናቸው። ይህም አንሷቸው በለበሱት ካባ በሚጠሩበት ከፍተኛ መንፈሳዊ ማዕረጋቸው የክህደት ትምህርት፣ ኑፋቄን፣ ተሐድሶን፣ ቅባትን፣ ካቶሊክነትን ያለ ኀፍረት በማስፋፋት ያሉ መሆናቸውን አንዱ የጨለመው ገዢ አገልጋይነታቸው ማረጋገጫ ነው። ከመናፍቃን፣ ከካቶሊኮች፣ ከእስላሞች ጋር ከሌሎችም ፍጹም የተዋህዶ ተጻራሪዎች ጋር ኅብረት ፈጥረው የፖለቲካው ስውርም ግልጽም መሳሪያ ሆነው ተገኝተዋል። በየቤተ ክርስቲያኑ የመንግሥት የደህንነት ቢሮ እንዲቋቋም አድርገው ሕዝብ እንዲሰለል ያደርጋሉ። ዛሬም እያደረጉ ነው። እውነተኛ የተዋህዶ እምነት አገልጋይ ካህናት፣ መምህራን፣ አይናማ ሊቃውንት አባረውና አጥፍተው ከውጭ የመናፍቃን የካቶሊክ ኮሌጆች ዲግሪ የሰበሰቡትን በጵጵስና ኮልኩለው ተገኝተዋል። ቤተ ክርስቲያንን ለሚያፈርስ ለሚያቃጥል መንግሥት የበጀት ድጋፍ አድርገዋል። የክህነት የጵጵስና ሹመቶች በገንዘብ እንዲሰጡ አድርገዋል። በፖለቲካው ኃይል እየታዘዙ ሹመትንም ሰጥተዋል። ዛሬ ስለ እናንተ ምንነት መዘርዘር መጽሐፍ የመጽሐፍ ያክል በመሆኑ ልግታው። እንግዲህ ቤተ ክርስቲያንን ከእናንተ የበለጠ ያፈረሳት ከዶክትሪኗ ከቀኖኗ ያወጣት አለ ወይ? እነ አቡነ ተክለ ሃይማኖት፣ እነ አቡነ ሀፍተ ማርያም፣ ሌሎች ታላላቅ አባቶች ሁለመናቸውን የከፈሉባትን የተዋህዶ ኦርቶዶክስ ቤተ ክርስቲያንን እምን ላይ ያደረሳችኋት? ዛሬማ ጆሮ አይሰማው የለ ጉድ እየሰማን ነው። ፓትርያርኩ አባ ማትያስ ወይም አዘናጊው ፓትርያርክ በአደባባይ ወጥተው ቤተ ክርስቲያናችን ታወቀች፣ በዩኔስኮ ተመዘገበች፣ ከእንግዲህ ቱሪስቱ ይፈላል፣ ዶላሩም ይፈስልናል፣ ዓለም ሁሉ እኛን ያይናል አሉ። ልብ በሉ፣ ይህ ሁሉ ፈንጠዝያ በዓለም አቀፍ ድርጅት የዲያብሎሱ አንዱ ድርጅት ተመዘገብን ይሉናል። የእግዚአብሔር ሕዝብ የዲያብሎስ ማኅበርተኛ አይደለም። ቤተ እምነታችሁ በመድኃኔ ዓለም ከተመዘገበች 2000 ዓመታት አለፉ። መመዝገብ በእግዚአብሔር ልብ ውስጥ እንጂ ዲያብሎስ ባደራጀው በሚመራው ድርጅት ውስጥ አይደለም። ካባ ያጠለቃችሁ የዘረኛው ፖለቲካ ጉዳይ ፈጻሚዎች በእነማን ጫማ ውስጥ እንክተታችሁ? በጥቅሉ አሳፋሪ ናችሁ። በመምህርነት የተሰማሩ ግልገል ተተኪዎቻችሁ በተቃጠለ ቤተ ክርስቲያን፣ በተጨፈጨፈ አገልጋይ ዲያቆናትና ምዕመናን ስም በውጭም በአገር ውስጥም በማኅበራዊ ሚዲያው አብዝተው የሚጮኹ እውን ከልብ ቤተ እምነታችንን ለመገንባት ነው ገንዘብ የሚያሰባስቡ ሁሉንም የምናየው ነው። ከእንግዲህ የእግዚአብሔር ቤት መነገጃ
መሸቀጫ፣ የፖለቲካ ጉዳዮች ማቀነባበሪያ፣ የዘረኞች መናኸሪያ አትሆንም። የእናንተንም መዝገብ ተዘግቷል። በጨለማ የሠራችሁትን በአደባባይ ይገለጣል። በውርደት በኀፍረት በክፉ ቅጣት ትወገዳላችሁ። ልዑል የታመነ እረኛ ነው። ሕይወትን ያህል ውድ ዋጋ የከፈለበትን ሥጋና ደሙን የቈረሰበትን የተጨፈጨፈበትን የተቀጠቀጠበትን እውነት የተዋሕዶን እምነት ማፍረስ የወንጀል ሁሉ ወንጀል ነው። እንደ ዐይኑ ብሌን የሚያያቸውን በጎቹን ለአውሬ መስጠት ምን እንደሚያስከፍል አሁን ታዩታላችሁ። በየበረሃው የወደቁትን አባቶች የወቅቱ ሁኔታ ቢያሳስባቸው ለዚህም መሣሪያቸውም ጾም ጸሎት ነውና ሕዝቡ ሁሉ እንዲጾም ቢያውጁ ምን ክፋት ተገኘባቸው? እኛ ያላዘዝነው ጾም አይሆንም ሲኖዶስ ማወጅ ያለበት ብላችሁ በቴሌቪዥን መስኮት ተከሰታችሁ። ስትናገሩ ስሰማ እጅግ ደንቆኛል። የእናንተን ሥራ ስለሰሩ ሊከበሩ ሲገባቸው ውግዘት። አሁን ፍርዱ ስለመጣ ወዴት እንደምትሸሸጉ እናያችኋለን። መነኮሰ ሞተ የሚለውን ቃል ፈጽመናል፣ ለዓለምም ሞተናል ያላችሁ እግዚአብሔር ከፍተኛውን የእረኝነት ሥራ የሰጣችሁ ሥጋ የዚህ ዓለም ቅራቅንቦ እያሸነፋችሁ ለልጆቼ ለበጎቼ ጥሩ እረኛ ይሆናሉ ብሎ ያመነባችሁ እያጠፋችሁም ዕድሜያችሁን ሁሉ በትዕግሥት የጠበቃችሁ ቤተ እምነታችን ተዋሕዶ እምነታችንን በጠራራ ፀሐይ በመንግሥት ተቀናብሮ የከሱ በጎች ሁሉ በአውሬው መንግሥት ተብዬ ሲታረዱ ሲዘረፉ የአፉ ግዘት ብቻ ይብስ ድርድር አልፎም መሸለም ገንዘብ መለገስ። ታዲያ ከዚህ በላይ ምን ወንጀል አለ? ለመሆኑ በመትረየስ የተረሸኑት አቡነ ጴጥሮስ ስለ በጎቻቸው አደራ አይደለም እንዴ የተዋጉ? ከጣሊያን ተስማምተው መነገድ፣ ሕንፃ መገንባት፣ መወፈር፣ ብር ማከማቸት አይችሉም ነበር እንዴ? እውነተኛ እረኛ ስለ በጎቹ ነፍሱን ይሰጣል። እናንተ እንኳን ነፍሳችሁን በወደቀበት በደቀቀበት ስፍራ እንኳን ብቅ ብላችሁ አላያችሁትም። ተመዝናችሁ ቀለላችሁ፣ ተፈረደባችሁ፣ ግብራችሁ ተከተላችሁ። አብራችሁ የምትሞዳሞዱበት መንግሥት ይታደጋችሁ። እናንተ ለምትፈሩት ለምታምኑበት ለምትለማመጡት ዓለምን ሁሉ እያጠፋ ያለው በነ አሜሪካ በነ እንግሊዝ፣ ቻይና፣ ሳውዲ አረቢያ፣ በነ ግብፅ በነ አውሮፓ የሚደገፈውን የአብይ የእስልምና የመናፍቅ መንግሥት ፍጻሜውን እናንተም እየተፈጸማችሁ የምታዩት ይሆናል። ትላንት ለወያኔ ዛሬም ለከፋው ዘረኛ ጭምብል ለባሽ የምትታዘዙ ለሥጋ ትርፋችሁ ስትሉ በአገሪቱ የተበተኑት የተዋሕዶ ልጆች ሲበሉና ለአውሬ ንጥቂያ ሲሆኑ እያያችሁ ለአውሬው የምትሰግዱ ከሆነ ጠባችሁ፣ ግጭታችሁ ከማን ነው? አሁን ከልዑል ነው። ካከበራችሁ የከበረውን ኃላፊነት የእረኝነት ሥራ ከሰጣችሁ ከኃያሉ እግዚአብሔር ጋር መሆን በተግባራችሁ አረጋግጣችኋል። እግዚአብሔር ፈራጅ አምላክ ነው። በጎቹን ለአውሬ የሰጣችሁ፣ የወፈረውን የበላችሁ፣ የከሳውን የጣላችሁ፣ የወፈሩትን በጎች ባለጸጋ ክርስቲያኖች ምዕመኖችን የበላችሁ እግዚአብሔር ፈርዶባችኋል። ከእረኝነቱም ተሰናብታችኋል። ፍርዳችሁም ይከተላችሁ። በጣት የተቆጠሩ እውነተኛ እረኞች ነፍሳቸውን ሥጋቸውን አስጨንቀው በእናንተ እየተሳደዱ ያሉ በየገደሉ በየምናምንቴው ስፍራ ወድቀው ስለ ሕዝባቸው ስለ አገሪቷም ስለ እናንተም መክፋት ወደ ፈጣሪያቸው የሚጮኹ ተመርጠዋል፣ ተሹመዋል። እውነተኛ ተዋሕዶ ቤተ ክርስቲያናችን እረኞች ይሆናሉ። በእናንተ ፈንታ ሥልጣነ ተዋሕዶ ኦርቶዶክስ ቤተ ክርስቲያን ሁሉ ይረከባሉ። ይህም ተወስኗል፣ ታዟል፣ ይፈጸማል። በፓትርያርክ አቡነ ማትያስ የምትመራው ቤተ ክርስቲያናችን ሲኖዶስ የዋናውም የየክልሉም የጠቅላይ ቤተ ክህነቱ መዋቅር ከፓትርያርኩ ጀምሮ እስከ አጥቢያ ያሉ አገልጋዮች፣ ካህናት፣ ዲያቆናት፣ ጳጳሳት፣ ሰባኪዎች፣ መምህራን፣ ዘማሪዎች፣ ሰንበት ትምህርት ቤት ተማሪዎች፣ አስተማሪዎች ወዘተ በተመዘናችሁበት መሠረት የተወሰነላችሁን ዕጣችሁን ታገኛላችሁ። ይህ ደብዳቤ እናንተ ጋር ከደረሰ ጀምሮ በተከታታይ እርምጃ ይቀጥላል። መድኃኔ ዓለም አባታችን መድኃኒታችን ከእናታችን ከእናቱ ቅድስተ ቅዱሳን ድንግል ማርያም ጋር ጎብኝቷችኋል። ሥራችሁንም መዝነው በጣት ከሚቆጠሩት በስተቀር ቀላችኋል። ፍርዳችሁን የታዘዘውን ሁሉ ለመተግበር ሊቀ መላእክት ቅዱስ ሚካኤል፣ ሊቀ መላእክት ቅዱስ ገብርኤል፣ ሊቀ መላእክት ቅዱስ ሩፋኤል፣ ሊቀ መላእክት ቅዱስ ፋኑኤል በማይቆጠረው ኃይላቸውና ክብራቸው ውሳኔውን ለመተግበር ተነቃንቀዋል።
ራሳችሁን አዘጋጁ። የሚሰጥ ምንም ጊዜ የለም። ልብ በሉ፣ በእግዚአብሔር ቤት የሰለጠኑ ናቸው፣ ልዑልን የናቁ ያቃለሉ። ዛሬም ይህ ደብዳቤ የመዝገብ ቁጥር ጨብጦ ሲደርሳችሁ እንደለመዳችሁት ልትነቅፉ ትነሱ ይሆናል። ይህን እንደምታደርግ ደግሞ አስቀድሞ ተነግሮናል። ደግሜና አስረግጬ ልንገራችሁ፣ ኢትዮጵያ የዓለም ብርሃን ናት። ኢትዮጵያ የዓለም ሁሉ ገዢ ትሆናለች። በእናንተ ትችት፣ ነቀፋ፣ የድፍረት ኀጢአት ራሳችሁ ለብርቱ ፍርድ ትጣላላችሁ እንጂ እግዚአብሔር በወደዳቸው ባከበራቸው በሾማቸው ላይ የምታመጡት አንዳች ነገር የለም። ይልቅስ እንደ ክፉዎች ፈሪሳውያን፣ ሰዱቃውያን ስላውቀናል ባይነታችሁ ባትታበዩ ይበጃችኋል። ምስኪኖች፣ ምንም ዕውቀት ጥበብ የሌላቸው በየዋህነት በስብከት ሞኝነት መድኃኔ ዓለምን ያመኑ ድንግልን የወደዱ ፈርተው በደጁ ተሽቆጥቁጠው እናንተንም አክብረው ስትገፏቸው ተገፍተው ስትንቋቸው ተንቀው ያሉት ናቸው ዛሬ ባለድል የሆኑት። ስለዚህ ትችት፣ አውቃለሁ ባይነት፣ መታበይ ይጎዷችኋል እንጂ አይጠቅሟችሁም። ስለ እኔ ያሻችሁትን በሉ፣ አልሸከመው፣ ምን ይገደኛል? ስለ እናንተ አትርፎ መቅሰር ልዘን እንጂ። ቅን ፈራጁ በፍርዱ የማያዳላ የሁሉ ፍጥረት አስገኚ ጌታና ፈጣሪ መድኃኔ ዓለም ስሙ ይባረክ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አሃዱ አምላክ የተመሰገነ ይሁን። እናታችን አማላጃችን ቅድስተ ቅዱሳን ድንግል እናቴ በሰማይም ንግሥት በምድርም ንግሥት ስሟ የተመሰገነ ይሁን። ቅዱሳን ሊቃነ መላእክት ስማቸው የተመሰገነ ይሁን። ሰማዕታት ቅዱሳን አባቶች እናቶች ስማቸው የተመሰገነ ይሁን። አሜን። በትሕትና ከማክበር ሰላምታ ጋር ፊርማ የታመነው የሥላሴ ባሪያና አገልጋይ የድንግል ባሪያና አገልጋይ አሜን። በእግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር